ደም አፋሳሹን የሰሜን ኢትዮጵያ ጦርነት የቋጨው የፕሪቶሪያ ስምምነት ከተፈረመ 3 ዓመታትን ቢሻገርም በውሉ የሰፈሩት ተፈናቃዮቹን መመለስ፣ የይገባኛል ጥያቄ የሚነሳባቸው ስፍራዎችን በሕገ መንግስቱ መሰረት መፍትሄ ማበጀት የሚሉት የስምምነቱ ነጥቦች በምልአት ካልተተገበሩት ውስጥ ይካተታሉ። ጠቅላይ ሚኒስትር አብይ በትናንት የፓርላማ ስብሰባቸው ለወልቃይት ተፈናቃዮቹን መመለስና ህዝበ ውሳኔ ማድረግ የተሻለው መፍትሄ መሆኑን አመልክተዋል። ይህ ህዝበ ውሳኔ የሚለው ሀሳብ ግን ከዚህ ቀደም ከትግራይ ክልል በኩል ተቃውሞ እንደገጠመው ይታወሳል። ምክንያቱ ደግሞ ተፈናቃዮች ሳይመለሱና ግዛታዊ አንድነት ሳይረጋገጥ ህልው ሊሆን አይችልም በሚል ነበር። ህገ መንግስታዊ የሚለው መፍትሄም በአማራና ትግራይ በኩል የሚሰጡት ትርጓሜዎች ለየቅል ናቸው። ይህ በእንዲህ እንዳለ አብይ በፓርላማ ውሏቸው ወልቃይትን ከድሬዳዋ ጋር አመሳክረው አብነት ጠቅሰዋል። ሰፋ አድርገን እንመለከታቸዋለን። አብረን እንቆይ። ትናንት በተካሄደው የህዝብ እንደራሴዎች ምክር ቤት መደበኛ ስብሰባ በአማራና ትግራይ ይገባኛል የሚነሳበት ጥያቄ አለ፣ እሱ እንዴት ይፈታ ለሚለው ህገ መንግስቱ ራሱ ምላሽ አለው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ በኦሮሚያና አማራ፣ በአማራና ሶማሌ መካከል ወሰን ብቻ እንጂ ድንበር የለም ይላሉ። ህገ መንግስቱም ወሰን ሲያስቀምጥ ክልል 1፣ 2 እና 3 ሲል ቀበሌ ግን አያሰምርም ብለዋል። አንድ ቦታ ነጥሎ ይህ ቦታ የዚህ ክልል ነው እንደማይልም አመልክተዋል። በዚሁ የፓርላማ ውሏቸው የራሳቸው የህወሓት ነው ሲሉ የበየኑት ህገ መንግስቱ አከራካሪ ጉዳዮች ሲኖሩ በህዝበ ውሳኔ ይፈታል እንደሚል አስታውሰዋል። ጠቅላይ ሚኒስትሩ ሲቀጥሉ ታዲያ ልክ በሀገራት መካከል እንዳለው ድንበር አስምሮ የተለያዩ መሆናቸውን የሚገልጽ አለመሆኑን ጠቁመዋል። የሚያጨቃጭቅ ቀበሌ ካለ የሚኖርበት ህዝብ ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዚህም ሊሄድ ይችላል ሲሉ ህገ መንግስታዊ አሰራሩን አስረድተዋል። ይህ አሰራር ከዚህ ቀደም ተግባር ላይ እንደዋለ የጠቀሱት ጠቅላይ ሚኒስትሩም ለዚህም ምሳሌ ጠቅሰዋል። እርሳቸው በነበሩበት ኢህአዴግ በተለይ በድሬዳዋ እንደተሰራበት ተናግረዋል። ያነሱትን ምሳሌም ሲያስረዱ በህገ መንግስቱ ድሬዳዋ የኦሮሚያ አካል ነበር። ሶማሌና ኦሮሞዎች ወንድማማቹ ነው ለብዙ ዓመታት ኑረዋል። ድሬዳዋ ላይ የይገባኛል ክርክር ተፈጠረ በማለት ነገሩን ከስሩ ለማስረዳት መንደርደሪያ ያበጃሉ። ዳግም ኢህአዴግን ይጠቅሱና ድሬዳዋ ከኦሮሚያ ይወጣና በፌዴራል መንግስት ስር ይሁን፣ አንዱን የስልጣን ዘመን ከሶማሌ ሌላኛውን ደግሞ ከኦሮሚያ ከንቲባ በመሾም ቢያስማሙም ይህ ግን በህገ መንግስቱ የሌለ መሆኑን በማንሳት ይህ ህገ መንግስታዊ አሰራር መሆኑን አብራርተዋል። በህገ መንግስቱ አሰራሩ ባይኖርም ሶማሌና ኦሮሚያ በሰላም እየኖሩ መሆናቸውን በአዎንታ ወስደውታል። ለዚህ ጥንቅር አስተያየታቸውን የሰጡ አንድ የፖለቲካ ጉዳይ ተንታኝ ጠቅላይ ሚኒስትሩ የድሬዳዋን ተሞክሮ ይህ ህገ መንግስታዊ ብለው ቢጠሩትም ለችግሩ እልባት እንደሰጠና ሰላማዊ መሆኑን ያነሱበትን ጉዳይ በአንክሮ ማየት ያስፈልጋል ይላሉ። ምክንያቱም ህዝበ ውሳኔ ለማድረግ አስቸጋሪ በመሆኑ ነው። በጦርነቱ ወቅት መቶ ሺዎች የሚቆጠሩ ሰዎች ከአካባቢው እንደ መፈናቀላቸው መጠን ህዝበ ውሳኔው ይደረግ ቢባል የተፈናቀለው ሳይመለስ እንዴት ተደርጎ የሚል ጥያቄን ያጭራል። በሌላ በኩል ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር ህዝበ ውሳኔን በተመለከተ በምክረ ሀሳቡ እንደማይስማማ ገልጾ ነበር። ለዚህ ደግሞ ምክንያቱ ወልቃይት በህገ መንግስቱ መሰረት የትግራይ ግዛታዊ አካል ነው የሚል መከራከሪያ ስለሚቀርብ ነው። በፕሪቶሪያ ስምምነት መሰረት የይገባኛል ጥያቄዎቹ በህገ መንግስቱ መሰረት እልባት ያገኛሉ የሚለው ድንጋጌ በአማራና ትግራይ በኩል የተሰጠው ትርጓሜ ለየቅል መሆኑ ነገሩን አወሳስቦታል። በአማራ በኩል የወልቃይት የማንነትና የወሰን ጥያቄዎች ህጉን ተከትለው ፌዴሬሽን ምክር ቤት እንደመግባታቸው መጠን ጥያቄው ሊታይ የሚገባው በዚህ መልክ ነው ሲሉ፣ በትግራይ ወገን ደግሞ የስምምነቱ ትርጓሜ ወደ ትግራይ ወይም ከጦርነቱ በፊት ወደ ነበሩበት ስፍራ ይመለሳሉ የሚል አረዳድ ነው የሚሰጠው። ስለሆነም ይላሉ አስተያየት ሰጪው፣ ጠቅላይ ሚኒስትሩ የድሬዳዋን ተሞክሮ በማንሳት የጠቀሱት ምሳሌ ሰላም ስላመጣ በወልቃይትም ይህንኑ ሊተገብሩ ይችላሉ የሚል ግምት አላቸው። ይህ አንደኛው መላምት ቢሆንም ጠቅላይ ሚኒስትሩ እንደተናገሩት ምንም አይነት የህግ ማዕቀፍ ስለሌለው ሊተገበር የሚችልበት እድል ጠባብ መሆኑንም በሌላ ጎኑ አንስተዋል። አብይ ስለ ወልቃይት ማብራራታቸውን ሲቀጥሉ ታዲያ አካባቢው ከሌሎች ክልሎች የተለየ አይደለም ይላሉ። ለዚህ ምክንያት ሲያስቀምጡ በኦሮሚያና ሶማሌ፣ በአፋርና ሶማሌ፣ በሲዳማና ወላይታ መካከል የይገባኛል ጥያቄ አለና የወልቃይት የተለየ አይደለም ሲሉ አቃለውታል። ሁሉም ጋር ጥያቄ እንደመኖሩ መጠን ችግሩ ሊፈታ የሚችለው በሰላማዊ መንገድ በህዝበ ውሳኔ መሆን አለበት ሲሉ የመንግስታቸውን አቅጣጫ አመላክተዋል። ህወሓቶችም ተፈናቃዮችን አግቶ ይዞ ማቆየት እነርሱ በሚያስቡት ነገር ግን ምን እንደሆነ ባልጠቀሱት መንገድም ቢሆን እልባት ማግኘት አዳጋች ነው ባይ ናቸው። አብይ በፓርላማው አይጥቀሱት እንጂ ይህ መንገድ በኃይል ስለመሆኑ ከዚህ ቀደም አስተያየታቸውን የሰጡ ልሂቃን
መግለጻቸው ይታወሳል። ይፋዊ መረጃዎችን ለማጣቀስ ያህል እንኳ ባለፈው የ2017 ዓመት ግንቦት 13 በጋራ ከኢዚያ ጋር ቆይታ ያደረጉት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የመረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ለተፈናቃዮቹ አለመመለስ እንቅፋቱ ጥቂት የህወሓት አመራሮች መሆናቸውን ተናግረው ነበር። ጌታቸው በወቅቱ በመቶ ሺዎች የሚቆጠሩ ተፈናቃዮችን ወደ ቀያቸው መመለስ ቀላል ነው ይላሉ። እርሱንም ሲያብራሩ ከህግ ውጭ የተቋቋሙት አስተዳደሮች ፈርሰው መከላከያ ሰራዊትና በትግራይ በኩል ካሉ ሚሊሻዎች ጋር በጋራ ሆነው ጸጥታውን አስከብረው ተፈናቃዮቹን ለመመለስ ስምምነት ላይ ይደረሳል። ይሁንና የኔ ፓርቲ ያሉት ህወሓት የስራ አስፈጻሚ ኮሚቴ አስተዳደራችን ይዘን መግባት አለብን አለ ይላሉ። አስተዳደር ካልተመለሰ ተብሎ ተፈናቃዮች መንገላታት የለባቸውም ቢባልም ሊሳካ አልቻለም። በ2015 ዓ.ም በፍጥነት ተፈናቃዮቹ ቢመለሱ ምርጫ ቢካሄድ ስፍራው በትግራይ ክልል ጊዜያዊ አስተዳደር ስር ይካተት ነበር። አሁን ደግሞ ተፈናቃዮቹ በራሳቸው መንገድ ወደ ተፈናቀሉበት መሄዳቸው አይቀርም። ወደዛ ሲሄዱ አደጋ ሊደርስባቸው ስለሚችል እርምጃ እንወስዳለን የሚል አመለካከት በእርሳቸው አገላለጽ ተረት ተረት አለ ባይ ናቸው። ነገር ግን ይጠይቃሉ፣ ለምንድን ነው እርምጃ የምንወስደው? አስቀድሞ በተግባባንበት ተፈናቃዮቹን መመለስ ይቻል ነበር ሲሉ ማስረዳታቸው ይታወሳል። ጠቅላይ ሚኒስትር አብይ በትናንቱ የፓርላማ ውሏቸው ከ25 እና 30 ዓመታት በፊት ወልቃይት በጎንደር ስር ነበር። ከዚያም ወደ ትግራይ ተካሏል። የሰሜን ኢትዮጵያው ጦርነት ሲቀሰቀስ ደግሞ ወደ አማራ መመለሱን አስታውሰዋል። እንዲህ አንዱ ጉልበት ሲኖረው የሚወስደው ሌላኛው ደግሞ በፊናው መልሶ የሚወስደው ከሆነ ትርጉም እንደሌለው ያነሱ ጠቅላይ ሚኒስትሩ መንግስታቸው መፍትሄ ብሎ የሚያምነው ህዝበ ውሳኔ መሆኑን ተናግረዋል። በወልቃይት መደበኛ የህዝብ አገልግሎቶች የቀጠሉ ቢሆንም የፌዴራሉ መንግስት ላለፉት 5 ዓመታት ለስፍራው በጀት እንዳልመደበ ገልጸው ትክክል አለመሆኑን ጠቁመዋል። የዞኑ አስተዳደር በጀት ሳይመደብለት መሰረታዊ የህዝብ አገልግሎቶችን በምን ገንዘብ ነው እያስተዳደረ ያለው? ለመንግስት ሰራተኞችስ ደሞዝ የሚከፈላቸው ከየት በተገኘ በጀት ነው? በጀት ባለመመደቡ መሰረታዊ አገልግሎቶች ሲያስተጓጎሉ ቀጥሏል ወይ ለሚሉትና ተዛማጅ ጥያቄዎች ጠቅላይ ሚኒስትሩ ምላሽ አልሰጡበትም። ለምንስ በጀት አልተመደበለትም ለሚለው ጥያቄ ግን በሰጡት ምላሽ ህግን ለማክበር ሲባል በመሆኑና መንግስታቸው ከትግራይ ጋር ተነጋግሮ ባለመፍታቱ መሆኑን አስረድተዋል። በመጨረሻም የአማራና ትግራይም ሆነ በተቀሩት ኢትዮጵያ ክፍሎች ያሉ የይገባኛል ጥያቄዎች ሊፈቱ የሚችሉት በውይይትና ህዝበ ውሳኔ መሆኑን አጽንኦት ሰጥተዋል። በመቀሌና ሌሎች ከተሞች ጠሉ የሚገኙ ተፈናቃዮች ምዕራብ ትግራይ ሲሉ በሚጠሩት በአማራ ወገን ደግሞ ወልቃይት ጠገዴ፣ ሰቲት ሁመራ በሚል ዞን ወደ ተቋቋመለት ስፍራ እንዲመለሱ የሚጠይቁ በርካታ ሰልፎች መካሄዳቸው ይታወሳል። ከጥቂት ወራት በፊት በመቀሌ ከተማ በተካሄደ ሰላማዊ ሰልፍ ላይ ንግግር ያደረጉት የህዝባዊ ወያኔ ሓርነት ትግራይ ህወሓት ምክትል ሊቀመንበር አማኑኤል አሰፋ ተደፍሯል ያሉት ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ አስጠንቅቀው ነበር። ከተፈረመ 3 ዓመታትን የተሻገረው የፕሪቶሪያ ስምምነት ተኩስ ከማቆም በዘለለ ተፈናቃዮች ደህንነት ማረጋገጥ አቅቶታል ሲሉ የተናገሩት ጊዜያዊ አስተዳደሩ ምክትል ፕሬዝዳንት የትግራይ ህዝብ ሉዓላዊ ግዛቱ ተቀምቶ ከቀዩ ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ሲሉ ህብረተሰቡ የሚገኝበት ሁኔታ አስረድተዋል። ይህ ዝም ብሎ የሚታይ አይደለም ሲሉ የጠቀሱት ጉዳይ የኃይል አማራጭ ተደርጎ መወሰዱና በወቅቱ የመንግስት ኮሚኒኬሽን አገልግሎት ሚኒስትር የነበሩት ለገሰ ቱሉ የህወሓትን ሰዎች አክረው መንቀፋቸው አይዘነጋም። ጠቅላይ ሚኒስትሩም ባለፈው ዓመት ሰኔ ወር በፓርላማ በነበራቸው ስብሰባ ጦርነቱን እንዳያስቡት ሲሉ ማስጠንቀቃቸው ይታወሳል። የሃይማኖት አባቶችና ሀገር ሽማግሌዎችም ጦርነቱ ከመቀስቀሱ በፊት ስራቸው እንዲሰሩ ጥሪ ማቅረባቸው አይዘነጋም። በትናንቱ የፓርላማ ውሏቸው ደግሞ በተለይ ከፕሪቶሪያ ስምምነት ጋር አዛምዶ እንደተናገሩት መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ፣ በኮንትሮባንድ ማስገባት በስምምነቱ ላይ የለም በማለት ህወሓት አመራሮች ላይ ጣት ቀስረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ንግግር በፓርላማ ከማሰማታቸው በፊት ግን አማካሪያቸውና የቀድሞ የትግራይ ክልል ፕሬዝዳንት ጌታቸው ረዳ ወደ ወልቃይት 2 ጊዜ ተጉዘዋል። የመጀመሪያው በወርሃ ሰኔ 2017 ዓ.ም ሲሆን በወቅቱ ከትግራይና ህወሓት በኩል ከፍተኛ አቧራ እንዲቀሰቀስ የገፋ መልእክት አስተላልፎ ነበር። የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ያሉት ጌታቸው ረዳ ሰው ከመሬት በላይ ከፍ
ከፍ ብሎ መታየት አለበት። የወልቃይትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባም ጠቁመዋል። የማንነት ጥያቄ መኖሩን እናምናለን። ጥያቄው ግን በህጋዊና በፍትሃዊ መንገድ መመለስ አለበትም ብለው ነበር። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባልም ብለዋል። ከ3 ቀናት በፊትም በተመሳሳይ ወደ ወልቃይት ከሰላም ሚኒስትሩ መሐመድ ኢድሪስ ጋር በመሆን ተጉዘው ንግግርም አድርገዋል። ጥያቄዎች ቀርበውላቸው ምላሽም ሰጥተዋል። ጌታቸው በቀኝ በኩል ከኮሎኔል ደመቀ ዘውዱ፣ በግራቸው አሸተ ደመለውና መሐመድ ኢድሪስ ጋር በጋራ ሆኖ በሰጡት አስተያየት የቀድሞ ፓርቲያቸውን ተችተዋል። የወልቃይት የማንነት ጥያቄ ትክክል ነው ሲሉ የተሰሙት ጌታቸው እንዲያውም ህወሓቶች በተቃራኒው አስተዳዳሪ እንልካለን ማለታቸውን ስቃወም ነው የከረምኩት ባይ ናቸው። ሁመራን ከለቀቅነው 5 ዓመት ሞልቶታል። አንዳንዶች በፈቃደኝነት ወደ እናንተ ገብተዋል፣ አንዳንዱ ኮብልሏል ያሉት ጌታቸው ተሹመዋል ስላሉት አስተዳዳሪም ያብራራሉ። ቃፍታ ወለጋ ይሁን ጨረቃ ላይ የት ይሁን የማያቅ ሰው ሹመዋል፣ እናንተም አትቀበሉትም ሲሉ የቀድሞ ፓርቲያቸው ሰዎች ሹመትን ነቅፈዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በሰሞንኛውም ሆነ ከዚህ ቀደም ያነሷቸው አስተያየቶች ላይ ልዩነት የሌለ ሲሆን እሱም በሰላማዊው የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም፣ የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአጋው መፈታት አለበት፣ ጥያቄው ህጋዊና ሀገራዊ መልስ ያሻዋል የሚል ነው። የወሰንና ማንነት ኮሚቴ የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባ ከዚህ ቀደም መጠቆማቸው ይታወሳል። የተፈናቃዮች መመለስና የትግራይ ግዛት የአንድነት መረጋገጥ የሚሉት ጥያቄዎች ሌተናንት ጄኔራል ታደሰ ወረደ ፕሬዝዳንት ሆነው የቃል ኪዳን ሰነድ ላይ ሲፈርሙም በተመሳሳይ ተነስተው ነበር። በወቅቱ ታደሰ ፊርማቸውን ባኖሩበት የቃል ኪዳን በተሰኘው ሰነድ ውስጥ ተፈናቃዮችን ወደ ቀያቸው መመለስ የሚል ድንጋጌ ሰፍሯል። ይህ ድንጋጌ ከፕሪቶሪያ የዘላቂ ግጭት ማቆም ስምምነት ጋር የተስማማ ቢመስልም ግዛቶችን ወደ ትግራይ ክልል መመለስ የሚል ነገር ግን አልተካተተበትም የሚል ትችት ሲቀርብበት ነበር። የፌዴራሉ መንግስትና ህወሓት በጥቅምት 23 ቀን 2015 ዓ.ም በፈረሙት ባለ 12 ነጥብ ስምምነት ጠቅላላ ተደርጎ ሲታይ ተከታዮቹን መሰረታዊ ጉዳዮች ይዟል። በዘላቂነት ግጭት ማቆም፣ የህወሓት ታጣቂዎችን ትጥቅ ማስፈታትና የሰብአዊ እርዳታ ማድረስ፣ ተፈናቃዮችን መመለስ፣ በትግራይ በኩል የክልሉ አካል እንደሆኑ የሚነገርላቸው ስፍራዎች ከጦርነቱ በፊት ወደነበሩበት መመለስ የሚሉት ይገኙበታል። ታደሰ በፈረሙት ሰነድ ላይ በቀዳሚነት የተጠቀሰው ኃላፊነት የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜያዊ አስተዳደሩ በጅምር ያለውንና የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር የማድረግ ኃላፊነት እንደተጣለበት በሰነዱ ላይ ሰፍሯል። ታደሰ አብይና ጌታቸውን ከጀርባቸው አቁመው እርሳቸው ተቀምጠው የፈረሙት የቃል ኪዳን ሰነድ ታዲያም ግዛታዊ አንድነት ወይም ከጦርነቱ በፊት ወደ ነበሩበት የትግራይ ክልል መመለስ አለባቸው አለማለቱ ነው በወቅቱ ትችትን ያስነሳው። በእርግጥ በወቅቱ ታደሰ ሰነዱ ላይ ፊርማቸውን ቢያኖሩም እርሳቸውን ለፕሬዝደንትነት የጠቆመው ህወሓት ግን የቃል ኪዳን የተሰኘውን ሰነድ ተቃውሞ መግለጫ አውጥቶ ነበር። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ በላዩ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎችን እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት እየታየ ነው ሲል ተችቷል። የባከነውን ጊዜ በማካካስ በወራሪዎች ስር የሚገኘውን ህዝባችን ነጻ ለማውጣት ግዛታዊ አንድነታችን ለማስጠበቅ የተሰደደና የተፈናቀለ ህዝባችን ወደ ቀዬው ለማስመለስ ክልሉን እንዲያገግም ለማድረግና መልሶ ለመገንባት የክልሉን ሰላምና ጸጥታ ለማስከበር የበለጠ ድል እየተፈጠረ ነው ብሎ እንደሚያምን ህወሓት በመግለጫው አስታውቆ ነበር። አክለውም በአሁኑ ወቅት ከኢትዮጵያ መንግስት ጋር የሚያገናኘን ብቸኛው ገመድ የፕሪቶሪያ ስምምነት ነው ያለው መግለጫው፣ በመሆኑም ስምምነቱን ለመተግበር ተቀራርቦና ተማምኖ መስራት እንደሚያስፈልግ አምናለሁ ብለዋል። ህወሓት እንደ ፈራሚና ተደራዳሪ በስምምነቱ መሰረት ዘላቂ ሰላምን ለማስፈን በሚደረገው ጥረት የሚፈለገውን ሁሉ ለማድረግ አሁንም ዝግጁ ነው ሲል ገልጿል። ህወሓት ከፌዴራሉ መንግስት ጋር የሚያገናኘው የፕሪቶሪያው ስምምነት ነው ቢልም ከዚህ በኋላ ግን የሁለቱ አካላት ግንኙነት የሚበየነው ጄኔራሉ በፈረሙት የቃል ኪዳን ስለመሆኑ ተገምቶ ነበር። ይህንኑ ግምት በሚያጠናክር ሁኔታ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የተፈራረሙት ከአማካሪያቸው ጌታቸው ረዳ ከሌተናንት ጄኔራል ጻድቃን ገብረትንሳኤ ከአሰፋ አብርሃ ጋር መሆኑን በመጥቀስ ትግራይ ያሉትን የህወሓት ሰዎች እውቅና የሚነፍግና ባለቤት አይደሉም የሚል አንድምታ ያለው መልእክት አስተላልፈዋል። የወሰን ይገባኛልና የማንነት ጥያቄ፣ ተፈናቃዮች መመለስ፣ በጥቅሉ የወልቃይት ጉዳይ በምን አይነት መልኩ እልባት ያገኛል የሚለውን ጊዜ መልሰዋል። ጠቅላይ ሚኒስትሩን ንግግር መነሻ በማድረግ የተዘጋጀው ጥንቅርም በዚሁ ተቋጨ። ስለተከታተላችሁን አመሰገንን። ጤና ይስጥልን።